እንደዚሁ ሰው ጭኜ የሄድኩኝ አንዱ ብቻውን ነው የገባው ትንሽ ተዘጋጋ የሆነ ቦታ ላይ በውስጥ ለውስጥ እንደዚህ ያረግም ምናምን ይሄድን እንዳለ እዚህ ከኋላ ላይ ግድንግድ ሳንጃ ዱቅ ብሎላል እግዚአብሔር ዛሬ አንቺን ጠብቆሻል አልኳት ሰክራ ነበር ሞረድ አቃታት ከመኪናው ላይ በቃ ወርጄ ግዴታ በር ከፍቼ ምናምን ወደ በሩ ማድረስ ነው ያለብኝ ፈርዶባል መቼ እንዳንተ አይነት ታማኝ ሰው ከየት ይመጣል እኔ እኮ በቃ ከመጀመሪያም ጀምሬ እነሱ ውረዱ ያልኳቸው እኮ ለዚህ ነው ምናምን ማለት አልጀመረችም ቀጥታ ወስጄ ፖሊስ ጣቢያ ውስጥ ወስጄ መኪናዬን አቆምኩኝ ማለት ነው እሺ ስልኩ የሚገርም የተሰረቀ ስልክ ነው ይዞ የነበረው በዚህ አጋጣሚ ብዙ ሰዎች ይሄንን ተሞክሮ መውሰድ መቻል አለባቸው ተሰርቆ ሊደወልል ይችላል ብዙ ወንጀል የሚሰራው በእንደዛ አይነት በተሰረቀ ስልክ ወንድሜ እንዴት እንዳፈርኩኝ በቃ ግን በእኔ አትፍረድ በዛ ሰዓት ያረኩት ነገር ስለጨነቀኝ እነዛ እኔ ነኝ እንዴ በሬዋል ሰላም ይህ የአርትስ ቅዳሜ መዝናኛ ፕሮግራማችን ነው አብራችሁን ፈታ ዘና ያላችሁ እንደምትቆዩ እርግጠኞች ነን በነገራችን ላይ አሁን ስራ ነበርኩ ስራ ጨርሼ ደግሞ ምሳ ልበላ ነው ምሳ ስበላ ደግሞ እየሰራው ብበላ ሰሚል ሐሳብ አሰብኩ ባለፈው ለታ ሜትር ታክሲ ስራ ላይ የነበረችዋን ከሜሎን ጋር ቆይታ አድርገን በጣም ወዳችሁታል አሁን ደግሞ ድጋሚ ሌላ ሜትር ታክሲ ጠራና ማን እንደሚደርስ አላቅም ማን እንደሚመጣ አላቅም የሜትር ታክሲ ሹፌሮች ገጠመኞቻቸው ምን እንደሚመስል እየጠየቅናቸው አብረናቸው እንቆያለን እናንተም እንደምትወዱት እርግጠኞች ነን አብራችሁ ስራ ረፈደብኝ ይያል እሺ አባቴ በጣም ይቅርታ እሺ በዚህ ታጠፍ በእናትህ ርዛም ያው ኢንተርኑ እዛ ጋር ነው ብራዘር በዚህ ጋር ይቻላል ቆይ እዚህ ጋር ነው ተረጋጊ ምንድነው የምትሰሩት እኔ ምን ወይ እንደዚህ ያለ የሚነጫነጭ የሚጮህ ተሳፋሪ ገጥሞ ያውቃል አረ በደንብ አለ ከዚህም የባሰ ገጠመኝ አለ ይቀውጡታል በደንብ ብዙ አይነት እኛ ስራ ውስጥ ብዙ አይነት ነገር ነው ያለው ክቡራን ተመልካቾቻችን ይህ የአርትስ ቅዳሜ መዝናኛ ፕሮግራማችን ነው ዛሬ ያው እንደነገርኳችሁ የሜትር ታክሲ ሹፌር አግኝተናል ከሱ ጋር የሚኖረን ውሎ ምን መሰላችሁ ያው ስለ ሜትር ታክሲ የሚገጥማቸው ችግር አስቂኝ ነገር ምን እንደሚመስል የሚኖርባቸው ቻሌንጆች የስራው ሁኔታ ምን እንደሚመስል እያጫወተን ይቀጥላል ማለት ነው ሹፌራችን ደረጀ ይባላል ደርነት ወይ እንዴት ነህ አማን ነው ወይ ሁሉ ሰላም ስራ አሪፍ ተመስገን በጣም ቆየህ የሜትር ታክሲ ስራ ላይ አዎ እኔ በቃ ጀማሪ ከሚባሉት ውስጥ ነኝ 5000 መኪና የመጀመሪያ ተመዝጋቢዎች በቃ 5000 መኪና ከሚባሉት ውስጥ ነው ተርጋ ራሱ ወሰድኩት ኧረ እባክህ በእውነት ምርጥ 5000 ውስጥ ያለ ቶፕ 5000 እና የተለየ ሽልማት የለው ለሱ እንግዲህ ገና ነው አልታሰበም ወደፊት እንዴት ነው ስራው ግን አሪፍ ነው አዎ ስራው ጥሩ ነው ያው የሚገጥሙ ብዙ ነገሮች ቢኖሩ አሪፍ ነው የሚገጥም ማለት ምን ይገጥም ለምሳሌ ከምን ልጀምርልህ ብዙ ነገሮች ይገጥሙዋል እሺ ሰው ያው ይደውላል ያው እኛ በአፕሊኬሽን በሲስተም ስለሆነ የምንሰራው ሰው ይደውላል ያለበትን ቦታ ጠይቀ የቱ ጋር እንደሆነ ምናምን ትሄዳለህ አንዳንዴ ስልክ አይሰራም ከሄድክ በኋላ ከደረስክ በኋላ ስልክ አይሰራም የሚገርም የምትሄደው እኮ ረጅም መንገድ ዩተርን አድርገህ ብዙ ክራውድድ አልፈ ምናምን ነው የምትሄደውና ስልክ አይሰራም ወይም ደግሞ እዛ ከደረስክ በኋላ ሐሳብ ቀይሬያለሁ ይላል እና እንዲህ አይነት ነገሮች ትንሽ ያበሳጩሃል በእርግጠኝነት መቼስ እነዚህ በጣም ትንንሾቹ ናቸው ደሬ እነዚህ በጣም ትንሾቹ ናቸው በጣም ያሳቀ ወይም ደግሞ ያስደነገጠ ገጠመኝ ምንድነው ያንተ በዚህ አጋጣሚ ያው የሜትር ታክሲ የሚሰሩ ልጆች ብዙ ፈተና ይደርስባቸዋል እስከ መሞት እስከ መወጋት
ሞተው ራሱ ሬሳቸው ተደብቆ ረጅም ጊዜ ብዙ የምናውቀው ታሪክ አለና እኔም አንዴ በዚህ መንገድ ውስጥ አልፌያለሁ። አንዴ ያው ሰው እንደዚህ ጭኜ እየሄድኩኝ ትንሽ ፈንም ያደርጋል ትንሽም ያስደነግጣልና ሁለት ሰዎች ናቸው ጭኜ በዚህ በሰሚት 72 አካባቢ እየሄድኩኝ ማለት ነው። ሁለት ናቸውና በሜትር ነው የተደወለው። አነሷቸው እየሄድን አጋጣሚ አብሮ ያለው ጓደኛው መሳሪያውን ይዛል አይደል ምናምን ይለዋል ማለት ነው። ለአንደኛው ጓደኛው ይዤዋለሁ በደንብ አዘጋጅቼ ምናምን ያመጣው ሲል ጆሮዬ ላይ አልገባም እና ፎሽ አረኩኝ እንደዚህ በቃ በስፖኪዮ በዚህ በፊት መስታወት ፎሽ አረኳቸውና በደንብ አዘጋጅቻለሁ ምናምን ይለዋል ማለት ነው። ከዛ በቃ ለሁለት እናፈጣጥነዋለን ምናምን ሲሉ በቃ እኔ ላይ የሆነ ቁማር ይሰሩ ነው የመሰለኝ ማለት ነው። አዎ እና በቃ ምን ማድረግ አክሽን መውሰድ እንዳለብኝ ተሰማኝና በቃ በጣም አስደነገጠኝ። የሚያወሩት ወሬ ምናምን መሳሪያው ምናምን ሲሉ ተዘጋጅታል ምናምን ሲባባሉ በቃ እኔ ላይ የሆነ ነገር ሊያደርሱብኝ ነው የመሰለኝና ወዲያው በቃ የሆነ አክሽን መውሰድ እንዳለብኝ እንትን አልኩና ኢሚዲየት አክሽን ነው መውሰድ ያለበት በቃ እንደዚህ አይነት ነገር ስሰማ ማለት ነው። ሁለት ናቸው ከኋላ ነው የተቀመጡት የሆነ ነገር ሊያደርጉ ይችላሉ ማለት ነው። አዎ በነገር ላይ እንደዚህ ነው አይደለ? አሁን ብዙ ሰው ለምሳሌ ብዙ ሜትር ታክሲ ሹፌሮች ሁለት ሆኖ ከኋላ ይገቡና ከዛ በኋላ ስራቸውን ሰርተው ወይ ገለዋቸው ንብረታቸው ምናምን ይወስዳሉ። ይሄ ኢንቴንሽን አለብህ። አዎ እሱን ነው መኪናን ለመውሰድ እኮ ነው ማለት በቃ የሆነ አስረው ጥለው ምናምን ሄደው እኮ ቢሆን ችግር ህይወት ማለት ህይወት ላይ እንደዚህ አይነት እርምጃ መውሰድ እጅግ አሰቃቂ ነገር ነውና በቃ ወዲያው የመጣው እዛ ልጆች አሉ ፋሚሊ በቃ ቤተሰብ ሊበተን በቃ ተጨናነኩኝ። ፋይናሊ በቃ ይሄድን አጋጣሚ ማለት ነው ልክ 72 ልደርስ ስል ፖሊስ ጣቢያውን አላየሁትም ፊት ለፊት ወደፊት በቃ ዳር ላይ ነው እንደዚህ ኮብልስቶኑ ሸበለልኩትና ቀጥታ ገባሁ። ቀጥታ ነው ገባሁ። እሺ አሁን አንተ እንደዛ መሳሪያ ይዘሃል ወይ ሲባባሉ ከዛ በቃ ጨርሰህ ነው በቃ እንደዛ እያሉኝ ማለት ነው። ከዛ ቀጥታ ወስጄ ፖሊስ ጣቢያ ውስጥ ወስጄ መኪናዬን አቆምኩኝ ማለት ነው። እና አጋጣሚ ሴት ነበረች ከላይ ማማው ላይ የተቀመጠችው። ከዛ ክላክስ ምናምን ሳረግ እነሱ ራሱ ኋላ ያሉ ደነገጡ። ምንድነው ምናምን ብላ ወረደች። እኔ ያው ሜትር ታክሲ ነው የምሰራው የሚያወሩት ነገር እኔ ላይ አደጋ ሊያደርሱ ነው ምናምን ብዬ ወዲያው ሪፖርት አረኩኝ ማለት ነው። ከዛም የኔ መንጃ ፈቃድ ውረዱ ምናምን አለቻቸውና ፋይናሊ ሲጣራ ምናምን እነሱ ለካ ለሰርግ በሬ ሊሰሩ ነው የሚሄዱት። መሳሪያ የሚሉት ለካ ቢላውን መጥረቢያውን ምናምን ነው አዘጋጅተዋል። ለሁለት እንሰራዋለን የሚሉት ለካ በሬውን ነው ወንድሜ። እንዴት እንዳፈርኩኝ በቃ ግን በእኔ አትፍረድ። በዛ ሰዓት ያረኩት ነገር ስለጨነቀኝ እነዛ እኔ ነኝ እንዴ በሬዋል የሚሰሩት እና አዎ ያስፈራል በጣም በቃ ፖሊስ ጣቢያ በቃ መግባቴ እና ልክና አለች እሷም እነሱም ያው ይቅርታ ስላልነገር ምናምን አንፈርድብህ ባንተ ምናምን አሉኝ። ቆይ ቢላ መጥረቢያው ምናምን አይታው ነበር አንተ? ቦርሳን ያዙት እንደዚህ የሆነ ቦርሳን ያዙት። በጣም ያስደነገጠኝ ነገር እሱ ነው። ሌላ ደግሞ አንዳንዴ ያው እግዚአብሔር ይጠብቃል በቃ ታውቃለህ ፈጣሪ ትረፍ ሲል ሲጠብቅ ምናምን በጣም ይገርማል። እና እንደዚሁ ሰው ጭኜ የሄድኩኝ አንዱ ብቻውን ነው የገባው። ከዛ ልክ በቃ ኖርማል ሰው ነው እንደዚህ አድርሰኝ ምናምን ብሎኝ እየሄድን የሆነ እንደ በቃ በውስጥ ለውስጥ ትንሽ ተዘጋጋ የሆነ ቦታ ላይ በውስጥ ለውስጥ እንደዚህ እያደረግን ምናምን እየሄድን እንዳለ እንደዚህ ኮፍያውን አድርጎ ምናምን በቃ አያወራ ምናምን በቃ ሳይለንት ሆኖ ነው የሚሄደው። ከዛ ልክ በውስጥ ለውስጥ ገብተን የሆነ መንገድ ውስጥ ስንወጣ ለካ የተዘጋጋው ፍተሻ ምናምን እየተደረገ ነው ማለት ነው። እንደዚህ ማልማሊ ፍተሻ ይደረጋል ማታ በተለይ ፍተሻ ምናምን ይደረጋል። እና ከዛ ቸኩዬ ምናምን ማለት ጀመረ በዚህ ሰዓታው ምናምን ዞረ መመለሳችን አይ አሁንማ እዚህ ውስጥ ገብቻለሁ ኦሬዲ ተፈትሸን ነው የምናልፈው ምናምን አልኩት። ቆየ ፍተሻው የተወሰነ 5 ደቂቃ 10 ደቂቃ ምናምን ማለት ነው። በቃ እኔማ እዚህ ወርጄ ሊድ ምናምን አለና ወርዶ ሂሳቡን ዘጋውለት ሄደ። ከሄደ በኋላ እኔ ፍተሻው ላይ ደረስኩኝ። ወረድኩ እኔ ተፈተሽኩኝ። መብራት ምናምን አብራሉኝ። አብርቼ ምናምን እየፈተሹ እዚህ ከኋላ ላይ ግድንግድ ሳንጃ ዱቅ ብሎላል። ግድንግድ ሳንጃ በቃ ምን ልበል። ከዛ የፈተሸው ሰውዬ ምንድነው ይሄ ምናምን ብሎ ጠራኝ። ይዞት ወጣ ማለት ነው። ከዛ ና ወደ ዳሩ ጣለኝና ዳር ላይ አደረገኝ ማለት ነው። ምንድነው ምናምን ሲለኝ በጣም ደነገጥኩ። ኧረ እኔ አላቅም ምናምን የካንተ መኪና ውስጥ እኮ ነው የተገኘው ምናምን አለኝ። በነገር ላይ ደግሞ ሁለት ድንጋጤው ምን ያምታታዋል መሰለህ? ስትደነግጥ ፖሊሶቹ ስላገኙብህ የደነገጥክ ነው የሚመስላቸው። ማለት አንተ አታውቅም
ሳንጃው እንደተቀመጠ በቃ አሁን እንደዛ ነው ያሰቡ። አንተማ ና ምናምን ወንጀል ልሰራ ነው ምናምን ብሎ አስቆመኝ። ከዛ አረ አልኩ በቃ አስረዷቸዋለሁ ነገር አሁን ይኸው እናንተ ሳይ ነው ወረደው ማለት ነው። ይሄ ሰውዬ እኔ ላይ ወንጀል ሊያደርስ ነው እንትን ብሎ የነበረውና አሁን እኮ ነው እዚህ ፍተሻ ሲሆን በቃ እዚህ ይወርዳለሁ ብሎ ደንግጦ የወረደው ማለት ነው። እኔንም በጭራሽ አላየሁትም ምናምን። ከዛ እስቲ በምንድን ነው ያመጣው አሉኝ። ነገርኳቸው የሄድኩበትን ካምፓኒ። ስልኩ ምናምን እሺ ይደወል ምናምን ተባለ። ወዲያው ስልኩ ሲደወል ስዊች ኦፍ ነው። ከዛ አስረዷቸው ያለውን ነገር መንጃ ፍቃዴን ምናምን እንትን አሉ። መስተጓጎልም አለ ባይዘው በቃ ስራ ሰራለሁ ብለህ ወጥተህ በእንደዚህ አይነት ነገር ተስተጓጎላለህ። ገብቷላል። እና አስቆሙኝ። የተወሰነ ሰዓት ድረስ ማጣሪያ ምናምን አድርጎ ሲደወልለት ስልኩ ስዊች ኦፍ ነው፣ አይሰራም ወዲያው ማለት ነው። የተመዘገበ በስነ ስርዓት ደውሎ ምናምን እኔ ጥንቃቄ አደርጋለሁ ባይዘው ሳነሳ ሰው ወይ መንገድ ላይ አስጀምሬ ነው የሚሄደው ወይ ደግሞ የተላከልኝን ጥሪ ነው አንስቼ የሚሄደውና መጨረሻ ላይ ትጠራለህ ምናምን በቃ አሉኝ። ከዛ አጣርተው ያለውን ነገር ሁኔታው ምናምን እንትን ብለው ጠሩኝ። ከ3 ቀን ምናምን በኋላ ጠርተውኝ እንትን ሲባል ስልኩ የሚገርም የተሰረቀ ስልክ ነው ይዞት የነበረው። በዚህ አጋጣሚ ብዙ ሰዎች ይሄንን ተሞክሮ መውሰድ መቻል አለባቸው። ተሰርቆ ሊደወልል ይችላል። ብዙ ወንጀል የሚሰራው በእንደዚህ አይነት በተሰረቀ ስልክ በቤት ሰራተኛ ሊስትሮ ጋር ጠጋ ብሎ ምናምን ይደውላል እና በሌላ ሰው ስልክ እንደዚህ ይደውላሉ። መጨረሻ ላይ ሲወጣ የሴት ስም ነው ክፍለ ሀገር ያለ ስልክ ነው ማለት ነው። በቃ ከዛ ፖሊሱም ያለውን ነገር መዘገበ እንትን አለ ምናምን ነፃ ሰው አረገኝ ማለት ነውና እንደዚህ አይነት ነገር በቃ የዛ ቀን እኔ ኢሚዲየት በቃ እንደዚህ አይነት ነገር ይወሰድብኝ ነበርና እንደዚህ አይነት ነገሮችም አሉ። አታቆም እኮ ይሄኔ እንዳልከው ነው ፈጣሪ ሲጠብቅህ ነው እንጂ እኮ አላማውም እንደሆነ አታውቅም። ያው በቃ ፍተሻ ባይኖር እዛ ጋር ባይወርድ ሰውዬ ምናምን የሆነ አሳቻ ቦታ ላይ ወይ ሰው ላስገባ ምናምን ይልና እንደዚህ ነው የሚሉ ብዙ ጊዜ ብቻቸውን ይገቡና እዚህ ጋር የሆነ ሰው አለ ምናምን ይልሃል። እንጫ ነው ምናምን እዚህ ጋር የሚጠብቀኝ ጓደኛ አለ ብሎ ከዛ ያልሆነ አሳቻ ቦታ ላይ ወስደዋል። አደጋ አድርሶብህ ህይወት እስከ ማጥፋት ድረስ ይደረሳል ማለት ነው። የሚገርምህ እኔ አንድ ቀን እንደዚህ የተጠቀምኩ ሜትር ታክሲ አንድ ልጅ ጋር እንደዚህ እያወራን ነበረ እና ምን አለኝ የሆኑ ሴቶች ናቸው አላድርሻቸው ከዛ የመጣው ሁላ 500 ብር ምናምን ነው አለ እያደረስኳቸው ነው አለ እና 500 ብር መጣለ 500 ብር መጥቶ 2000 ብር ሰጠችኝ። እንደዚህ አይነት አጋጣሚዎች አለ። በቃ እኛ መኪና ውስጥ እኮ አሁን በዚህ አጭር ሰዓት ብትተርከው አጨርሰው ማለት ለመናገር አንተም ልደርስ ነው መሰለኝና እንዲህ አይነት ነገሮች አሉ። በዚህ አጋጣሚ አሁን እኔም ባለ ትዳር ነኝ፣ ልጆች አሉኝና ይሄ ነገር ኃላፊነት እንዲሰማ ያደርጋልና ብዙ ጊዜ የሰከሩ ሴቶች ወደዛ አይነት እንትን ውስጥ ይወስደዋል። ሲዝናኑ ምናምን ያደሩ ሰዎች ምናምንና አብሯቸው እኮ ሰው ይኖራል። አብሯቸው የሚገርም ሰው ይኖራል። ግን አብሯቸው የሚኖረው ሰው ወይ ከገርል ፍሬንዱ ጋር ነው ወይ ደግሞ እዛ ተጀናጅኖ ካገኛ ሰው ጋር ነው የምትሆነውና ከዛ አንደኛዋ ምናምን ፋርዳ ትወጣ የለ በቃ ከዛ ካንተ ጋር ምናምን ነው የምትልና አንዴ ያው ማለት ይሄ ነገር ምን መሰለ 3 ሆነው ነው አነሷቸው ከአንድ ክለብ አካባቢ አነሷቸው። ከዛ ሁለቱ አንድ ቦታ ነው የሚሄዱት፣ አንዷ ራቅ ወዳለ ቦታ ነው የምትሄደው። ሂሳብ ምናምን ተነጋገርን እናንተን እዚህ ጋር ጥላችኋለሁ የእሷ ግን ራቅ ስለሚል እንደዚህ ምናምን ብዬ አናግሬያቸው እየሄድን ነው። ከዛ ሁለቱ አረኛ ጋር ደሪ ከዚህ በኋላ ሄደሽ ምን ትሰሪያለሽ ምናምን ይሏታል። በጭራሽ እንትን አልልም አለች። ከእናንተ ጋር አላድርም በቃ እኔ ብቻዬን ነው የምሄደው ምናምን አለቻቸው። ከዛ እነሱን አደረስኳቸው፣ ወረዱ ሁለቱ ማለት ነው። ከዛ እየሄድኩ ራቅ ይላል የሷ ሰፈር። የምትደርስበትን ታውቃለህ፣ የምትወርድበት ነግራኛለች። አባዶ ነው ያለችኝ፣ ግን ትልቅ ነው ስፔሲፊክ አይደለም። እና እየሄድን በቃ ጨለማ ነው እና ተኝታለች። አሁን በዛ ሰዓት አስበው አተኛኘቷ ደግሞ በጣም የሚዘገንን ነው። በቃ አጭር ቀሚስ ነው ያደረገችው፣ እዚህ ደረቷ አካባቢ ክፍት ነው ምናምን እና በቃ እኔ መኪና ገጭ እያረኩኝ ፍሬን እያስኩኝ ብሬከር ላይ እየተንገጫገጭኩኝ ምናምን ለመቀስቀስ ሞከርኩኝ። ጭራሽ የምሰማ አይደለችም ማለት ነው። ደረስኩኝ ቦታው ላይ እና የሆነ ጥጋ ያስኩና ማማ ምናምን እናት እያልኩ ሲስተር እያልኩ እየቀሰቀስኳት አሰማ። ከዛ መጨረሻ ላይ እንደዚች ጋር ማስቀምጧት ውሃ አለችና አይተዋል አይደል? የራሷ 2 ሊትር ነው። ወስጄ አጠመኳት። በዛ ወስጄ በጭረቅ ሳረግባት ተነሳች እና በቃ እንደ መደናገጥ ምናምን ነገር አለች። ከዛ
ምንድነው ምን ተፈጥሮ ነው ምናምን አለች። አንቺ በእናትሽ እንዴ ይሄን ሁላ ሰዓት ምናምን ቆሜያለሁ ደግሞ የሚገርም በቃ እስክትነሳ ምናምን ብዬ ትንሽ ቆሜያለሁና ምንድነው ይሄን ያህል ሰዓት ምናምን ምንድነው ምን ተፈጥሮ ምናምን ብላ ወከባ ነገር እኔ የሆነ ነገር ላረጋት አይነት ነገር አሰበሽ ማለት ነው። አረ በእናትሽ እንደዚህ ነው ይኸው እዚህ ቦታ ላይ አምጥቼሻለሁ አሁን ወዴት ነው የምንገባው? ሰላም ማን ምንም አልተፈጠረም ምናምን ብላ እንትን ማለት ጀመረች። ሰክራለች፣ ቦርሷ እዛ ነው፣ ስልኳ ወድቋል ምናምን ማለት ነው። ከዛ መቼም ይኸውልሽ እግዚአብሔር ዛሬ አንቺን ጠብቆሻል አልኳት። ሰክራ ነበር መውረድ አቃታት ከመኪናው ላይ። በቃ ወርጄ ግዴታ በር ከፍቼ ምናምን ወደ በሩ ማድረስ ነው ያለብኝ። ፈርዶብሃል መቼም። በቃ እንደዚህ በር መክፈት አቃታት፣ መራመድ አቃታት ምናምን። መቼም ያው ስራ ፈልገን የወጣው ምንም አማራጭ የለም። እሷ ካልወረደችልህ ደግሞ መሄዳችን። አዎ ከዛ በሩን ከፍቼ ምናምን በቃ እንደዚህ እጇን እኔ ላይ አረገች ምናምን። ኮንዶሚኒየም ግቢ ነው፣ ጥበቃው ከፈተ። ከዛ የት ናት ምናምን ስለው አወቃት፣ ወዲያው ነው ያወቃት። እዛኛው ብሎክ ነው ምናምን። ከዛ አለቅህም አለች፣ ካልገባ አለቅህም አለች። እንዴ ጭራሽ ካልገባ የኔም በቤት እኔ እንጀራ ፈላጊ ነኝ፣ ባለትዳር ነኝ። እንደዚህ አይነት ነገር ውስጥ እንዳንተ አይነት ታማኝ ሰው ከየት ይመጣል? እኔ እኮ በቃ ከመጀመሪያም ጀምሬ እነሱን ውረዱ ያልኳቸው እኮ ለዚህ ነው ምናምን ማለት አልጀመረችም። በሩን አስደገፍኳትና እንደዚህ መደጋገፊያ አለ አስያዝኳትና ጥበቃውን እንትን ብዬ ስልኬ ምናምን ሰጠሁት። በቃ ነገ ስትነቃ ምናምን በዚህ ስልክ ደውላ እንድታስገባልኝ አድርግ ምናምን አልኩት። ብርም አልተቀበልኩም። አንድ ላይ እሷ ነው የምትከፍለው መጨረሻ ወራጅ ስለነበረች ማለት ነውና ከዛ አጋጣሚ ጎረቤቶቿ ምናምን ነበሩ። ትልቅ ሰው ናቸው አስታውሳለሁ፣ እናት ነገር ናቸው። አይ መጣሽ ምናምን ብለው ቦርሷን ተቀብለው ከፍተው ምናምን አስገቧት ማለት ነውና እንዲህ አይነት እንትኖች አሉ፣ እንዲህ አይነት ገጠመኞች አሉ። ያው የሰከረ ሰው ስታገኝ በቃ እንደዚህ እኔ አንዴም የሆነ ልጅ ምን አለኝ መሰለህ እንደዚህ ተኝታ ስቀሰቅሳት ምናምን በቃ አልነሳም እጮሃለሁ ብላኝ ከእንቅልፏ እስክትነቃ ቁጭ ብዬ ጠበቅኳለሁ። ሌላ ነገር እንዳይመስል ከጮኸች ደግሞ ፖሊስ መጥቶ እንደዚህ ጥቃት ፈጸመብኝ ብትል በጣም ከባድ ነገር ነው እና ዘጣጣ ውስጥ ከምገባ ብዬ ዝም ብዬ ጠበቅኳት እስክትነሳ። ተኝታ ስጨርስ ተነሳች፣ ሄደች፣ ተገላ ብር እንኳን አልሰጠችኝም። በጣም ምስኪን ሹፌሮች አሉ ባይዘው በጣም ሪስፖንሲብል ሆነው ኃላፊነት ተሰምቷቸው የሚሰሩ አሉ። በዛው ልክ ደግሞ ይሄንን አጋጣሚ ተጠቅመው ደግሞ ያልሆነ እንትን ውስጥም የሚገቡ ሰዎች አሉና ያው ሰው መጠንቀቅ አለበት። አዲስ አበባ በቃ ገጠመኝ በቃ በጣም ብዙ ነገር ነው ያለው ብራዘር፣ ብዙ ነገር ነው። በአንጻሩስ እሺ ጥሩ ገጠመኞች አሪፍ ሰዎች ምናምን አው አሉ፣ በጣም የሚገራርሙ መልካም የሆኑ ሰዎች አሉ። በቃ ማለት አሁን ቅድም ስል ጠርተው ምናምን ካስገባ በኋላ ስልክ አይሰራም አማራጭ ሌላ አገኘው ምናምን የሚል ሰው እንዳለ ሁላ በቃ ዳር ላይ የቱ ጋር ነው ይላል እንደዚህ ብለ ተነግሯል አይደል? በቃ እዛው ጋር ጠብቀኝ እኔ እመጣለሁ አትግባ ወደ ውስጥ በቃ እዚህ ጋር ዛኔ ባይዘው ያሉበት ይሄዳሉ። እንደዚህ አይነት ሰዎችን ያብዛል እውነት ለመናገር ያብዛን እና በቃ እዛው ጋር ጠብቀን ምናምን ይልሃል ሳያስገባ ምናምን ያለበትን ቦታ እስክንነግረው በትዕግስት የሚጠብቅ ሰው አለ። በትዕግስት ጠብቆ ለምን እዛኛው ሰውዬ ጋር እስክደርስ ድረስ ነዳጅን አባክነ ብዙ ነገር ሉዝ አድርገህ ነው የምትሄደው። ሰው ራሱ መንገድ ላይ እያስቆመ ራሱ አልፈ ነው የምትሄደው ያን ሰውዬ ለማንሳት ማለት ነው። ልክ እዛ ጋር ከደረስክ በኋላ ሄጃለሁ ሲል ይደብራል እና ጠብቀው ተረጋግተው ምናምን ጠብቃለሁ ምናምን ብለው እንትን የሚሉ አሉ። በጣም ቲፕ አድርገው መክረውክ በብዛት አሁን ከውጭ የሚመጡ ሰዎች በቃ መክረውክ ሀሳብ ሰጥተውክ መለወጥ እንዳለብህ ነግረው ምናምን ነው የሚሄዱትና በጣም ደግሞ ስማርት የሆኑ ሰዎች አሉ። በቃ እንደገቡ አሪፍ ሀሳብ አንስተው ተወያይተ ተነጋግረ ምናምን ያው የሜትር ታክሲ ስራ ውስጥ ብዙ ነገር ይወራል። ብዙ ነገር ነው በቃ ፖለቲካው አለ፣ የቤት ጉዳይ አለ፣ የሰራተኛ ጉዳይ አስቤዛው አለ። ነፍ ነገር ነው ያለው ሀገር ነው ሜትር ታክሲ ራሱ በቃ እዚህ ውስጥ ብትቀመጥ የጉር ነገር ሰምተህ ነው የምትወርደው ማለት ነው። ነፍ ነገር ነው ያለው በቃ
እኔ ምን ደሬ ሹፌሮችስ አንዳንድ አሁን ስርዓት አልባ በብዛት ተሳፋሪዎች እንዲያረጉ ተሳፋሪዎች እንዲናቸው ምናምን ይባላል እና ስለ ሹፌሮችም እሰማለሁ። አንዳንዶቹ ለምሳሌ የሰከረ ሰው ሲያገኙ ዘርፈው ከዛ ገፍትረው ጥለው እንደሚሄዱ ምናምን እንደዚህ የምታውቃቸው አሉ? አንተ ሰዎቹን ባታውቅም የምታውቀው ስቶሪ? አሁን ልታነካካኝ ነው። በኋላ እኮ ስራ ላይ ሲወጣ እኮ አባቴ አንተ ምናምን ብሎ እኮ ነው የሚጠብቁኝ ወንድሜ። እና ይኖራል እውነት ስራ ውስጥ ያው ብዙ ነገር ነው የሚያጋጥምና እኔ ያው ለሰው የምመክረው በተቻለ አቅም ኃላፊነት ወስዶ ሰዎችን ቢያደርስ ስራ ላይ እስካለ ድረስ ኃላፊነት የሚሰማው መቻል አለበት። ብዙ ጊዜ ባይዘዌ እንዲህ አይነት ነገር የሚያጋጥም አስቁመህ ስትሄድ ካላስጀመርክ ስልክን ሰጥተህ ካላስጀመርክ እንዲህ አይነት ነገሮች ሲኖሩ ነው ለአደጋ የምትጋለጠው። ተደፈርን እቃ ጠፋብህ ምናምን የሚባለው አስመዝግበህ ከሄድክ ቁጥር ከተያዘ ቴክስት ይገባላል፣ መረጃ አለ ሹፌሩ ምናምን የትም አያመልጥም። እቃ ቢጠፋብህ እኔ አሁን ብዙ ጊዜ ብዙ እቃ መልሻለሁ። የሚገርም ላፕቶፕ መልሻለሁ፣ ስልኮች መልሻለሁ፣ ቦርሳም እንደዚህ መታወቂያ ምናምን ያለበትም መልሻለሁ። ምክንያቱም ያው የሰው ነው የሰው ሀቅ የሰው ነው እና ይኖራሉ። ግን አልፎ አልፎ ነው እንደዚህ አይነት ነገር የምሰማው፣ አልፎ አልፎ ነው። ግን በተቻለ አቅም ሰው የሜትር ታክሲ ሲጠራ ደውሎ ወይም ደግሞ መንገድ ላይ ሲያስቆምም አስመዝግቦ የሚሄድ ከሆነ እንዲህ አይነት ነገሮች አይኖሩም። አሁን የሜትር ታክሲ ነው አይደለም የሚለው ነገር ትንሽ እንትን ሊል ይችላል። ለምን በተለያየ ሁኔታ ስራው ስለሚሰራ ማለት ነው። በተለያየ ሁኔታ ይሰራል ስራው ከሜትር ታክሲ ውጪ በኮንትራት በንግግርም አሉ ይኖራል። ስምህንም የሚያጠፉ ይኖራሉ። ገብቷል። ተመሳስሎ ገብቶ እንደዚህ የሜትር ታክሲ ነን በሚል ተመሳስለው ገብተው የሚሰሩ ይኖራሉ እና አይታወቅም። ሹፌሮችም አሁን ለምሳሌ ሌላ ከሰማሁት ውስጥ እንደዚህ ፌክ አፕሊኬሽን ያላቸው አሉ። እዛው አስጀምርልኝ ይላል እጥፍ የሚቆጥርበት ሁኔታ አለ ምናምንና የየሰው ባርጭ የምታውቀዋለህ ማለት ነው። አዎ ብዙ ነገር አለ። ያው እኔ ይኖራል ታውቃለህ፣ ትሰማለህ። እንዲህ ስትሰበሰብ እኮ ስቆም ምናምን ብዙ ነገር ታወራለህ፣ ብዙ ነገር ሀሳብ ምናምን ትለዋወጣለህ። አሁን እንደዚህ አይነት ነገር ውስጥ የሚገባው ሰው የተወሰነ ነገር አገኛለሁ አተርፋለሁ ምናምን ብሎ ሊሆን ይችላል እንደዚህ አይነት ነገር እንትን የሚለው። ግን ሜትር ታክሲ ሬጂስተርድ ሆነ እስከሰራ ድረስ ግን በአፕሊኬሽን ከሰራ ምንም እንትን የምትለው ነገር አይኖርም። ኦልሬዲ ዳታ ይኖራል። ዋጋ እንኳን ጥርጣሬ ካደረበት ሰው ደውሎ ሂሳብ ያሰራል። ገብቷል አይደል? በአፕሊኬሽንም ፓሴንጀር አፕሊኬሽን አለ። ብዙ ሜትር ታክሲዎች ላይ አሁን ፓሴንጀር አፕሊኬሽን አለና ዋጋ እንኳን ጥርጣሬ ካደረበት ቼክ ያደርጋል። እዛ የሚሄድበትን ቦታና የሚደርስበትን ቦታ እዛው እንደማዘዝ አድርጎ ዋጋ ቼክ ያደርጋል። እና ያው እንግዲህ እንደየ አሽከርካሪው ባህሪ ነው። አሁን ይሄ የኔ ባህሪ ነው። የሌላው ባህሪ ደግሞ በሌላ ጊዜ ኢንተርቪው የምታደርገው ሰው ደግሞ ብዙ ነገር ሊነግርህ ይችላል። እንደዛ ነው። እኔ አሁን በዚህ አጋጣሚ እንግዲህ የሚሰማ የመንግስት አካልም ካለ ካምፓኒዎችም ካሉ ምናምን እውነት ለመናገር የሜትር ታክሲ ስራ እድል ፈጥሯል። ብዙ ወጣቶችን ወደ ስራ አስገብቷል። ከ100,000 ምናምን በላይ መኪና ነው ያለው። ቀላል አይደለም። በዚህ ውስጥ እንትን የሚል ይሄ እንደ ሀገርም እንደ ቤተሰብም እንደ እንትንም ትልቅ ነገር ነው እና አንዳንድ ነገሮች አሉ። አሁን የመቆሚያ ቦታ ችግር ይኖራል። አንዳንዴም ደግሞ እንደዚህ ማውረጃ መጫኛ ቦታ ያው እኛ እንደምታውቀው አንተ ቅድም እንዴት ነው የገባው? ገብታ ስገባ ይታል አይደለ? አዎ አንተ ገባ ብለህ ነው። አንዳንዱ የሆነ ቦታ ላይ ቆሞ ነው ዳር ላይ ቆሞ ነው የሚጠብቅ የሚያስቀጣ ቦታ ላይ እዚህ አውረደኝ ብሎ በቃ ውጥር የሚያደርግ ሰው አለ። ገብቷል። እዚህ ጋር ካልወረድኩኝ ግድ በቃ የሚል ሰው አለ። አንተ ልተባበር ብለህ እዛ ጋር ስትቆም ወዲያው መጥቶ ትቀጣለህ። በቃ በዚህ ጊዜ ደግሞ አስበው እንደዚህ ተሽከርከረ ወርደ ያገኛት ብር ለዛ ሲሆን እንትን ነውና ብዙ የትራፊክ አባሎች ይራራሉ። ግን አንዳንድ ነገር ስለሚኖር እንግዲህ የሚሰሙ አካላት ካሉ የስራችንን ጸባይ ቢረዱን እንደዚህ የመቆሚያ ቦታ ፓርኪንግ ምናምን ቢመቻችልን የሚልም ሐሳብ አለኝ። ለአንዴም ማለት ነው እንደዚህ አንድ አጋጣሚ ሊጨምርልህ እንደዚህ ወደ ሲሲዲ ስራ አንስቼ እየሄድኩኝ ማንም አላነሳለ ጥሪው ማለት ነው። በቃ ተደጋግሞ ሲመጣ አንዳንዴም ስታነስ ያው ሰውን ለመርዳት ነው። በነገራችን ላይ በጣም ጥሪ ተደጋግሞ ይመጣል። የሚያነሳው ሰው ሲጠፋ ነው። ባይዘው ሩቅ ሆኖ ከተሰማ ምናምን ሰው አያነሳም እና አነሳው እየሄድኩኝ አንድ ቦታ ነው የታዘዘውና እናቷ አሉ ልጅቷ
ልጄ እባክህ ተባበረኝ ምናምን ብለው የሆነ ቦታ ላይ አቆሙኝ እሳቸው። እሺ ማዘርዬ ምናምን ብዬ ያው ትልቅ ሰው ታከብራለህ እንትን አልኳቸው። እቃቸው የሆነ እቃ ምናምን ከሰው ተቀበሉና ወረዱ ማለት ነው። ወርደው አመጡ። ከዛ የሆነ ቦታ ላይ እዚህ ጋር ያዝልኝ አለችኝ። ለምን አልኳት። አይ የምቀበለው እቃ አለ። ኖ መጀመሪያ አልነገርሽኝም። እኔ ደግሞ እየመሸብኝ ነው፣ ሩቅ ነው የሚሄደው፣ ስለዚህ አልቆምም ምናምን ቶዋ ምናምን በቃ ሂድ ምናምን ብላ እንደመበሳጨት ምናምን ሆነ ማለት ነው። ከዛ አደረስኳቸው፣ ሰጡኝ ብር 370 ምናምን ብር ነው የቆጠረው ማለት ነው። ከዛ በኋላ 400 ብር ሰጡኝና ያዘው ምናምን ብለው ወረዱ። እሷ በዚህ ጋር መጣ መልስ አለች 30 ብር እግዚአብሔር 25 ብር ምናምን መልስ አለች ማለት ነው። ከዛ ወንድሜ 25 ብር ቆጥሬ ሰጧት፣ 25 ብር ቆጥሬ ሰጧት። የሚመጣው ግን 25 ብሩ ሰጧትና እኔ አንድ ብር አለኝ እልህ ስላስገባችኝ ነው በነገራችን ላይ አንድ ብር ምናምን ብያት አባቴ። ከዛ እልህ ተገባባን። እንትን ስላልክ ነው እንጂ ትቼልህ የሚጠቅም ብር ብሏ እኔም የሰው ሀቅ አልፈልግም ምናምን በላቤ ራሴ ኮርቼ የምሰራ ነው ምናምን ብዬ በኮንፊደንስ እኔም እንትን አልኳት ማለት ነውና እንዲህ አይነት ነገሮችን ያጋጥማል። እልህም ትጋባለህ። አዎ ብዙ ነገር አለ በጣም። ክቡራን ተመልካቾቻችንን ይህ የአርቲስት ቅዳሜ መዝናኛ ፕሮግራማችን ላይ እንግዲህ ዛሬ ለሜትር ታክሲ ያገኘነው ደሬን ነው። ሹፌራችን ደሬ ነበር። ገጠመኞቹን በአሪፉ አጫውቶናል። እናንተም እንደወደዳችሁት እርግጠኛ ነኝ። አርቲስት ቅዳሜ መዝናኛ ይቀጥላል። ከሳምንትም እንደዚህ ሌሎች ሹፌሮችን ገጠመኞቻቸውን በሜትር ታክሲ ዙሪያ ያጫውቱናል። አሁንም ከአርቲስት ቅዳሜ መዝናኛ ጋር አብራችሁን ቆዩ። ይመቻችሁ። ደሬ እናመሰግናለን። ሂሳቤ ስንት መጣ?